የእውነት ነው ይሄንን ቪዲዮ እየሰራሁ ያለሁት የሚናገር ስላጣሁ ማለት ነው። ማለት የሚመክር በስነ ስርዓት እንዴት እንዲህ ይሆናል የሚል ሰው ስላጣሁ ነውና እስቲ ይሄንን ቪዲዮ አይተን እንመለስ። እንግዲህ ሰርፕራይዙ እዚህ ጋር ይኸው ናኦሚ አዶናይ ጃኒ ናፒ የእሷ ፍቅረኛ ነች። የሶስት ወር እርጉዝ ነች። ሶስት ወር ስሙ መጀመሪያ ሲያስተዋውቃት ፍቅረኛዬ ነች አለ። ከዛ ወዲያውኑ ቀይር ብሎ የሶስት ወር እርጉዝ ናት። እኔ የገረመኝ ይሄ አይደለም። እዛ ጋር የተቀመጡት እንግዶቹ ማጨብጨብ ጀመሩ። እንደዚህ አይነት ነገር ስናይ ዝም ብለን ለምደኗል። ጆሮአችን ራሱ ኖርማል እየሆነ መጥቷል። ምን ማለት ነው? ድሮ እንደዚህ አይነት ነገር እንግዲህ መቼም አንድ ሰው እጮኛውን ወይም ፍቅረኛውን ካስረገዘ ነውር ነው፣ አይነገርም። ለሰው የሚወራ ነገር አለ። እነዛ ሰዎች ይሸሸጋሉ። ምክንያቱም የሚያሳፍር ነገር ስለሆነ ነው። አይደለም እነሱ በመጽሐፍ ቅዱስ ላይ እንኳን ትዝ ካላችሁ በስውር ሊተዋት አሰበ ነው የሚለው ዮሴፍ የማርያም እጮኛ የነበረው። ለምን ሲባል እንደዚህ አይነቱ ነገር የሚያሳፍር ነገር ነው፣ ልክ አይደለም። ቃል ኪዳን ያላረጉ ሁለት ጥንዶች ከጋብቻ በፊት ግንኙነት አደረጉ ማለት ወይም ደግሞ ከጋብቻ በፊት እርግዝና ተፈጠረ ማለት የሚያስጨበጭብ ክብር አይደለም፣ በጣም ነውር ነው። እና በጣም የሚያሳፍረውም ነገር እዚህ ጋር ልክ እንደ ክብር እንደሚደነቅ ነገር የሚያስጨበጭብ ነገር መሆኑ በጣም ያሳፍራል። እና ምን አይነት ዘመን እየመጣ እንደሆነ በቃ ማሳያ ነው። ቀልድ ነው ሊሆን ይችላል፣ ቀልድ ሊሆን ይችላል። ግን ቀልዳችን ራሱ ልክ ይኑረው፣ ልክ ይኑረው። እዚህ የተሰበሰባችሁ ወጣቶች በጣም ብዙ ሰው የሚያያችሁ ናችሁ። በማስተዋል ልትመላለሱ ይገባል። የሚመክራችሁ ሰው ስለሌለ ነው የምነግራችሁ። በማስተዋል እናንተ ልትደክሙ ትችላላችሁ። እናንተ በድካም ውስጥ ልትኖሩ ትችላላችሁ። እግዚአብሔር እንግዲህ ምህረቱን ያርግልን ሁላችን በእንደዚህ አይነት ነገር ውስጥ ስላለፍን ማለት ነው። ግን እንዲያው ነውራችንን እንደ ክብር አናደርገው። ሌላው ይቅርና እናንተን የሚከተል ትውልድ አለ። ይሄን ነገር ሌላው ተጽዕኖ ሌላው ማህበረሰብ ላይ ሌላው እናንተን እያዩ እያደጉ ያሉ ትውልዶች ላይ ቀላል አታደርጉባቸው። ቀላል አታደርጉባቸው። ዋጋ ያስከፍላል። እንደ ነገሩ የምታዩት እንደ ቀልድ የምታዩት መጽሐፍ ቅዱስ ሲናገር ስለ እያንዳንዱ ስለምትናገሩት ነገር በፍርድ ፊት ትጠየቁበታላችሁ። ምናልባት ይሄንን የእናንተን ቀልድ አይቶ ከፍቅረኛው ጋር ማርገዝን በእናንተ ምክንያት ውስጡ ተራክሶበት ቀላል ሆኖበት ወደ እንደዚህ አይነት ዝሙት ውስጥ ቢገባ ወደ እንደዚህ አይነት የማይረባ ነገር ውስጥ ቢገቡ ስንት ሰው ቢሰናከል በእናንተ ምክንያት በአንተ ምክንያት ይሄን በተናገርከው ልጅ ምክንያት ሰው እየተሰናከለ ነው። አንተ ቀልዴን ነው ብለህ እንደገና ቪዲዮ ልትሰራ ትችላለህ። ግን የቀልድህን ቪዲዮ ተከታትሎ የማያይ ሰው ሊኖር ይችላል። ሲጀመር ነውር ነው። እናንተ የሳቃችሁ ያጨበጨባችሁ በቃ እንዲህ ነው ማለት ነው ክርስትና። በቃ የሞስቶስ ደም አሁን ናሆም ፎንቲ የሚባለው ልጅ ባክግራውንዱ ክርስቲያን እንደሆነ ነው የማውቀው። አትሊስት እንዲያው ፕሮቴስታንት እንደሆነ እና አዶናይም ጃኒም እንግዲህ መንፈሳዊ ሰዎች ይመስላሉ። ነጠላም ምንም አድርገው ቤተክርስቲያን እየሄዱ ሲቆሙ ነው የምናያቸው። ግን በቃ እያጨበጨቡ እና ማንም ደግሞ ይሄ ኮሜንታቸው ላይ ስታነቡ ኮሜንቱን ውስጥ የተወሰነ ነገር ማንም በቃ ኖርማል፣ አብዛኛው ኮሜንት ኖርማል ነው። አንዳንድ ሰው ነው በቃ ማስተዋል ኖሮት እንዲያው በቃ ከጋብቻ በኋላ ማርገዝ ቀረ ማለት ነው ብላ የጻፈቻላት። ከዛ ፕራንክ ነው ብሎ ይጽፋል። ከማን ያረገዘችው ለምን አታሳየኝ እህቴ ከጠፋች ቆየች። እና እባካችሁ ኮሚዩኒቲ በቃ ማለት እናንተ ወጣቶቹ እንደዚህ አይነት ይሄ ታዋቂነት ማለት ስማርት ሁኑ በእናታችሁ። በፈጣሪ ስም ስማርቱ ስማርት ያልሆነ ዝነኛ ማለት ልክ እንደዚህ አይነት ነገር ነው። በቃ ይሄ ዌስተርኖቹ ምናምን የሚከተሉት ራፐሮች ምናምን አላ ነውራቸውን በቃ ለታዋቂነት የሚጠቀሙት በአደባባይ ከብዙ ሴቶች ጋር የሚተኙ አደንዛዥ ጹም ምናምን እንደዛ አይነት ነገር አትሆኑ። አንድ ኢትዮጵያ ሀገር ማለት እሴት ያላት ሀገር ናት፣ ራሷን የቻለች ባህል ያላት። ለእንደዛ አይነት ነገር ክፍት አይደለም። እና ኮሚኒቲውን መበከል ከጀመራችሁ እናንተ ናችሁ እየጀመራችሁ ያላችሁት።
ደግሞ በሚያሳዝን ሁኔታ በጣም ብዙ ሰው ነው የሚከተላቸው የሚያያቸው። እና አትሊስት እንዲሁ እናንተ ደክማችሁ ሊሆን ይችላል፣ እንዲሁ እናንተ ማንነታችሁን ሉዝ እያረጋችሁ ሊሆን ይችላል። አላውቅም። እኔ እንደዚህ አይነት ህይወት ውስጥ እያደረጋችሁ እንደዚህ አይነት ነገር እያደረጋችሁ እንዲህ አይነት ንግግር እየተናገራችሁ እንደ ኖርማል የምትኖሩ ከሆነ አላውቅም፣ ወይ ከህሊናችሁ ጋር ተጣልታችሁ ነው የምትኖሩት፣ ወይ በቃ ደንዝዛችኋል ማለት ነው። ሰይጣን አደንዝዟችሁ። ለቀልድ ራሱ የማይመች ቀልድ ነው። ቀልድም ከሆነ ነውር ነው እንዲህ አይነት ነገር። ይቅርታ ኮሚኒቲ እንዳትከተሉኝ፣ እንዲህ አይነት ቀልድ መቀለድ አልነበረብኝም ብላችሁ መስራት አለብህ መልሰህ። ይሄ በጣም ነው ብዙዎችን ለዝሙት የሚጋብዝ ነገር ነው ያቀረብከው። ሲጀመር ደስ አይልም፣ ሁኔታው ራሱ ደስ አይልም። እና እንዲህ አይነት ነገሮች በቃ ነውር ናቸው። ተሸፍነን ተደብቀን የምንሸማቀቅበት እግዚአብሔርን ምሕረት የምንጠይቅበት ነው ከሆነም እንጂ በአደባባይ እነሱ ማጨብጨብ ምንም በቃ እኔ ቁም ነገረኛ ሰው ከዚህ ውስጥ ማግኘት አልቻልኩም። በጣም ነው የሚገርመኝ። እንዴት ሰው ድንግጥ አይልም እንዴ? ምን ነው ምን ሆነሃል ጆሲ? ምን ሆነሃል? እንዴት እንደዚህ አይነት ነገር ውስጥ ትገባለህ? ይሄ እኮ ደስ የማይል ነገር ነው። አጥፉት፣ ይሄን ነገር እንዳይለቀቅ። እንዲሁ ቀልድ እንኳን ቢሆን እንዲህ የሚል ሰው ይጥፋ። በቃ ቆሞ ዋው ምናምን ብለው ያጨበጭባሉ። አቀፉት ምናምን ጭራሽ ቆይ እዩት። በጣም ደስ ይላል። አሁን ከ6 ወር በኋላ የልጅ አባት ልሆን ነው። ጭራሽ እያጨበጨቡ ያቅፉታል። በቃ ይሄ እኮ አሁን ቀልድ ነውም ባይላቸው እንዲህ ነው ኮሚኒቲ አክሰፕት እያደረገ ያለው ነው ሀሳብ። ከትዳር በፊት መረጋገዝ በቃ ኖርማል ነገር። ስለዚህ ትዳር ቫሊዩን ያጣ ይሆናል ማለት ነው። ጋብቻ ክቡር ነው፣ መኝታው ክቡር ነው፣ ቅዱስ ነው የተባለ የነበረ ነው እንግዲህ። ነገር ግን ይኸው በአደባባይ ምንም አሁን እኔ ቀልድ ነው ራሱ ባይል ማለት ነው የነሱ ምላሽ የሚናገረው ነገር አለ። አለመደንገጣቸው በቃ ልክ እንደ ትልቅ ነገር እንኳን ኮንግራ ምናምን እንዴት እንዲህ ይባላል? እንዴት ከእናንተ ውስጥ አንድ የሚያስተውል ሰው ይጠፋል? ነውር መሆኑን አታውቁም ነው ወይስ ምንድን ነው? አልገባኝም። ነውር ከበረ፣ ነውር በአደባባይ ከበረ በቃ። እና አሁን እናንተን ነው ኮሚዩኒቲ እየተከተለ ትልቅ ነገር በቃ እየሰራችሁ ያላችሁ ሰዎች ናችሁ እናንተ። ትልቅ ነገር በቃ ሰው ላይ ተጽዕኖ የምትፈጥሩ እንዲህ አይነት ተጽዕኖ ማለት ነው። ፕሊዝ ነገሮችን ስታደርጉ በጥንቃቄ አድርጉ። ከሰው ምንም አይነት ነገር ልታገኙ ትችላላችሁ፣ ከእግዚአብሔር ዘንድ ግን እንዳታጡ። ተዉ፣ አደብ ግዙ። የሚያከብር እግዚአብሔር ነው፣ ደግሞ ያዋርዳል። ሰዎች በእናንተ ምክንያት እንደዚህ እየተሰናከሉ ውርደትን በአደባባይ እንደዚህ እያስከበራችሁ ለምን? ሌላ ቪዲዮ ላሳያችሁ። ቆይ ሌላ ቪዲዮ ተመልከቱ። ቆይ እንግዶች መጡ ምናምን ብሎ ነው የሚቀርጸው። አሁን ደግሞ ማሳያችሁ ግን ገብተዋል ምናምን አረቄን ያመጡትሽ ዝም ብዬ ላስመስል። ገብተዋል ግን አረቄን ያመጡት ብሎ እንግዶቹን ይቀበላል። እንዴ ፍራይዴይ ከዛ አረቄ ሁለት አረቄ ትላልቅ ቀምሰ ነው። በቃ ይሄ ነው ማለት ነው አራድነት። በእናታችሁ በቃ ይሄንን ነው ለትውልድ የምትሰጡት ነገር። በቃ ይሄ ነው አሪፍ ነገር እናንተ ውስጥ ያለው ለትውልድ የሚሰጥ። እንዲው ሌላ ነገር ማድረግ ካቃታችሁ በእውነት ነው የምላችሁ፣ መልካም ነገር ማስተማር የማትችሉ ከሆነ ክፉ ነገር አታስተምሩ። ረብ የለሽ ከንቱ ነገር አታሳዩ። ተዉት በቃ። እማትችሉ ከሆነ መልካም ነገር መናገር እማትችሉ ከሆነ መልካም ነገር ትውልዱ ላይ መቅረጽ ተጽዕኖ መፍጠር እማትችሉ ከሆነ አትሊስት ነውር የሆነ ነገር የሚያሳፍር ነገር አታሳዩት ለትውልዱ። ትጸጸቱበታላችሁ። ክብር አይደለም ልላችሁ፣ በጣም የሚያሳፍር ነገር ነው። ሌላውም ማህበረሰቡን ልመክር የምፈልገው
አላቅም እንግዲህ የኛ ኮሚኒቲ ከ3 ዓመት ከ4 ዓመት በኋላ ምን አይነት ኮሚኒቲ እንደሚሆን አላቅም። እውነቱን ለመናገር በጣም ቬጅ ነው፣ ግራ ያጋባል ምን አይነት ህዝብ ልንሆን እንደምንችል። ምክንያቱም አቅጣጫ እያሳየን እየቀረጸን ያለው በዚህ ሰዓት ሶሻል ሚዲያ ነው። ሰሞኑን አይታችኋል፣ አይሾ ስፒድ የሚባለው ይመጣል ምናምን ተብሎ ግርግር ተፈጠረ። እንዲናርግለት በጣም ነው በቃ የምናስቀው። ኖርማሊ ኢትዮጵያዊ ለእንደዚህ አይነት ነገር ብዙም ክፍት አይደለም ታውቃላችሁ። እንዲያው የሚወደውን ሰው ራሱ ቢያገኝ መንገድ ላይ የሚያደንቀውን ሰው ራሱ ቢያገኝ ሄዶ ምናምን ደፍሮ ሰላም ማለት ፈርምልኝ ማለት ፈረንጆች ጣጣ የለባቸውም። እኛ ግን እንዲህ አይነት ኮሚኒቲ ያለን ፕራይድ አለብን ትንሽ። ግን እሺ ቆይ ምንድነው ቫልዩ እያደረግን ያለ ነው አሁን? እስቲ ምንድነው እስቲ ውጤቱን ነገር ነው። ጄነሬሽኑ በቃ ዝም ብሎ ይሄ ጄንዚ የሚባለው ጄነሬሽን አለ አሁን በቃ ፎሎ የሚያደርገው ትሬንዱን አብዛኛው የሚከተለው ነው እየተከተለ የሚሄደው ማለት ነው። እና ቆይ እስቲ ይሄ ነገር ለምንድን ነው እኔ ዋጋ መስጠት ያለብኝ? ምንድነው ከዚህ ነገር የማገኘው ብሎ ቆም ብሎ ይሄ ማስተዋል የምትባለዋ ያቺ ክሊክ የሚያደርገው ሰው በጣም ጥቂት ነው። ለምን ሲባል ብዙ በምናየው ነገር ተጽዕኖ ውስጥ ገብተናል ጄንዚዎች። እና ለእውቀት ቫልዩ አናደርግም፣ ለጠነከረ ነገር ቫልዩ አናደርግም። በእኛ ልብ ውስጥ ቦታ ያለው ምንድን ነው? ብዙ ያንን ነገር ብዙሃኑ ፎሎ ካደረገ ብዙሃኑ ከተቀበለው መቀበል ነገር ማለት በተጽዕኖ ውስጥ በፕሬሸር ውስጥ ነን ያለነው። ይሄ የአይደንቲቲ ችግር ነው ባይዘው። እና ጄንዚዎች ይሄኛው ጄነሬሽኖች ስትከተሉ አንድ ሰው ፎሎ የምታደርጉበት ጠንካራ ምክንያት ይኖራችሁ። ለምን ሲባል ጊዜ ነው እየሰዋችሁ ያላችሁት። ጊዜ መሰዋት እንደ ወርሺፕ ነው። ለአንድ ነገር ትልቅ ዋጋ ስትሰጡ፣ ለምሳሌ ሰው ወርኮሊክ ሲሆን ለስራው በጣም ጊዜ ሲሰጥ አንዱ ኃጢአት ሊሆንበት ይችላል። ያንን ስራ የሚሰራበት ዓላማ ራሱ ከሌለው ማለት ነው። ወርኮሊክ ይሉታል እኛ ሀገር። ግን በመንፈሳዊ ዓለም ደግሞ መንፈሳዊ ነገሩን እስኪተው ድረስ እግዚአብሔርን እስኪረሳ ድረስ በስራው ላይ ብቻ የተጠመደ ሰው የተያዘ እስራት ውስጥ ያለ ሰው ነው። ለምሳሌ ነው የምነግራችሁ። ወይ ደግሞ የስራውን ዓላማ ያላወቀ ከሆነ የምሰራው ለእግዚአብሔር ክብር ነው፣ የማገኘውን የእግዚአብሔርን መንግስት ላሰፋበት ነው የሚል አመለካከት ጠንካራ የሆነ ያንን የሚያደርግበት መነሻ ከሌለው አንድ ሰው በቃ ከንቱ ላይፍ ነው እየኖረ ያለው። ጭራሽ ደግሞ ሰዎችን ስትከተሉ ጊዜያችሁን ስትሰጧቸው፣ ትኩረታችሁን ስትሰጧቸው፣ የምታረጉትን ነገር ስትሰጧቸው በዚህ ልብ ከሆነ ይሄ የመጠቀ ነገር መሬት የያዘ ነገር ከሌላችሁ በቃ በጣም የሚያሳዝን ትውልድ ነው ማለት ነው። እና ፕሊስ ናሆም ፎንቲ፣ ጆሲ፣ አዶናይ፣ ጃኒ እግዚአብሔር እድል ሰጥቷችኋል፣ ተጠቀሙበት። በማስተዋል ተራመዱ። በእናንተ ምክንያት አንድ ሰው ዝም ብሎ ሲያዩዋችሁ ብቻ አይውል። በእናንተ ምክንያት የአንድ ሰው አመለካከት ይቀየር። ወደ ምን ሲባል ወደ ፖዚቲቭ፣ ወደ ነውር አይደለም፣ ወደ ምኞት አይደለም፣ ወደ ስግብግብነት አይደለም። ጤናማ የሆነ ፖዚቲቭ የሆነ ተጽዕኖ ፍጠሩ። ብትችሉ ለእናንተ ራሱ መመክራችሁ ህሊናችሁ የሚቀበለው እግዚአብሔርን ፈርታችሁ የምታደርጉት ነገር ኪሳራ አይደለም። ከዛ ውጪ ግን የምታደርጉት ሁሉ ረብ የለሽ ነገር በቃ ያልፋል። እውነቱን ነው የምነግራችሁ። ይሄ የምትጮሁት የምትጫጫሁት ነገር ሁሉ ያልፋል። ነገር ግን በሰማይ መዝገብ በከንቱነት ስማችሁ እንዳይነሳ አንድ ቀን ልዑል ፊት እግዚአብሔር ፊት ስላደረግነው ስለተናገርነው ነገር እንጠየቃለን። ጥንቃቄ፣ ማስተዋል የተሞላው አካሄድ ተራመዱ። ፌም፣ ወጣትነት፣ ገንዘብ እንዳያታልላችሁ። ጠልፎ ነው የሚጥለው። እውነቴን ነው የምነግራችሁ፣ ጠልፎ ነው የሚጥለው። እና እንደማያስተውል ሰው አትራመዱ። ይቻላል አስተዋይ የሆነ ሰው መሆን ይቻላል። ዝናችሁን ሳታጡ አስተዋይ መሆን ትችላላችሁ። በረከሰ ነገር ግን አይደለም። ዓለም ጠልቷችሁ እግዚአብሔርን ብታስደስቱ ይሻላችኋል። ዓለም ሁሉ ተደስቶባችሁ እግዚአብሔር ከሚያዝን። ስለዚህ በምትሳተፉበት ነገር ሁሉ ጥንቃቄ አድርጉ። ይሄን የምላችሁ ብቸኛው ምክንያት አንድ ነገር ነው። ብዙ ሰው እያያችሁ ስለሆነ ነው። ግድ ስለሚለኝ ነው ለትውልዱ። አበላሽታችሁ ነገሮችን እንዳትሄዱ። የእናንተን ስም ለማጉላት ብላችሁ የብዙ አይነት አመለካከት፣ ስንት ቤተሰብ ደክሞ ያሳደገውን ልጅ
አእምሮ ምናምን ብልሽት ሽታደርጋቸዋል። 12ኛ ክፍል 11ኛ ክፍል ትናንሽ ልጆች ያያዋቸዋል ቁጭ ብለው። ፕሊስ በጥንቃቄ በማስተዋል በቅንነት እግዚአብሔርን በመፍራት አካሄዳችሁን አድርጉ። በኋላ የማትቆጩበት መንገድ ላይ ነው የምትሄዱት። በተረፈ በጣም ነው የምወዳችሁ። ይህንን ያያችሁ ሰዎች ለሌሎች አስተላልፉ። ሰው እንዲጠነቀቅ በማስተዋል እንዲራመድ። ትዳር የተከበረ ነገር ነው። እንደዚህ በአደባባይ የሚቀለድበት ጉዳይ አይደለም። ትዳር በጣም ቫልዩብል የሆነ ነገር ነው። የረከሰ ነገር አይደለም። ስለዚህ ትዳር መኝታው ቅዱስ ክቡር የሆነ ንጹህ የሆነ እግዚአብሔር የመሰረተው ትልቅ ተቋም ነው። እንደ ቀላል እንደዚህ እየቀለድን ፕራንክ እያደረግን የምንቀላለድበት ነገር አይደለም። እግዚአብሔር ይባርካቸው። ይህን ቪዲዮ ለሌሎች ሰዎች አጋሩልን። በጣም ነው የማመሰግነው። አረቄ መጥፎ ነው። ህይወትህን ነው የሚያሳጠረው፣ ህይወትህን ነው የሚገለው። ለማንኛውም እነዚህን አረቄዎች ተቀብለህ ዝም ብለህ እየለጋ ያው መቼም ሰነፍ ነህ ብዬ አላስብም። በአረቄ ላይ ፍህን እንትን አትልም። ለማንኛውም ተባረኩልኝ። መልካም ጊዜ ይሁንላችሁ።